በአንድሪያ ቤርታ የሚመራው የአርሰናል የስፖርቲንግ ዳይሬክተር ቡድን እንግዲህ መለመላዎቹን አሁን ላይ በተለያዩ ተጫዋቾች ላይ እያደረጉ ይገኛሉ። አርሰናል በሚመጣው ጥርና እንዲሁም ደግሞ በቀጣይ ክረምት ተጫዋቾችን ማስፈረም ይፈልጋል። አንዱ ተቀዳሚ ቦታ ግን በባለፈው ክረምት ያልተሳካለት የአርሰናል የግራ መስመር የማጥቃት ተጫዋቾች ነው። ታዲያ አርሰናሎች ባለፉት ቀናቶች ካደረጓቸው አንዱ የአንድሪያ ቤርታ የመልመላ ክፍል ኬናን ይልዲዝን ለማስፈረም እንዲሁም ደግሞ መለመላዎቹን ለማድረግ ወደ ዩቬንቱስ አቅንተው ነበር። እንግዲህ የዩቬንቱሱ ኬናን ይልዲዝን ለማስፈረም እንግዲህ መድፈኞቹ አሁን ላይ ጥረት እያደረጉ ይገኛሉ። ወደ ዩቬንቱስም መለመላዎቻቸውን ለማድረግ አቅንተው ነበር። ኬናን ይልዲዝ ታዲያ ማን ነው? ለምንስ ሚኬላ ማርቲን አርቴታ ፈለገው? የኬናን ይልዲዝ ወቅታዊ ብቃት ምን አይነት ነው የሚለውን በዚህ ፕሮግራማችን የምንመለከት ይሆናል። አድማጮቻችን በተለይም የጁቬንቱስ ደጋፊዎች አዲሱ ዴል ፔሮ ይሉታል የ10 ቁጥር ማሊያ ይለብሳል። በተለይም በቅርብ ጊዜያት ኢንተር ሚላንና እንዲሁም ደግሞ ጁቬንቱስ ከዶርትመንድ በአውሮፓ ቻምፒዮንስ ሊግ ጁቬንቱስ ከረጅም ጊዜያት በኋላ በተመለሰበት የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ 4-4 ሲጠናቀቅ ከረጅም ርቀት ያስቆጠራት ግብ አስደናቂ ነበረች። ከዛ ውጪ ደግሞ ኢንተር ሚላን 4-3 ባሸነፉበት ጨዋታ ላይ አሁንም አስደናቂ ግብ አስቆጥሯል ኬናን ይልዲዝ። መድፈኞቹ ከዚህ በፊት ብዙ ተጫዋቾችን በዛ መስመር ላይ ሲመለከቱ ቆይተዋል። ይህንን ቦታ ታዲያ ትክክለኛው ተጫዋች ለአርሰናል ይሆናል ብዬ ማስበው ኬናን ይልዲዝ ነው በእኔ እይታ። ነገር ግን ይህ ተጫዋች ቼልሲ በጥሩ ለማስፈረም ሙከራ አድርገው ነበረ። እንግዲህ ቼልሲ ያቀረበው ገንዘብ ለዩቬንቱስ ጥሩ ሆኖ አልተገኘም። እናም ዩቬንቱስ ውድቅ አድርገውታል። በሚቀጥሉት ጊዜያቶች መድፈኞቹ አርሰናሎች ከፍተኛ የሆነ ዋጋ ይዘው ነው የሚመጡት የሚሉ መረጃዎችም አሁን ላይ ተበራክተው እየወጡ ይገኛሉ። አንድሪያ ቤርታ ደግሞ ተጫዋቾችን በማዘዋወር ረገድ በክረምቱ በጣም አስገርመውናል። ሌላ ስራቸው በዚህኛው ልናየው እንችላለን። አንዳንድ ትንታኔዎች እንግዲህ መረጃዎች እንደሚያመላክቱን ከሆነ ደግሞ ጋብሪኤል ኢየሱስን እና አርሰናል 50 ሚሊዮን ፓውንድ ጨምሮ የመክፈል ፍላጎት አለው የሚሉ መረጃዎች ተበራክተው እየወጡ ይገኛሉ። ጁቬንቱስ አጥቂ ይፈልጋል። እንደ ጋብሪኤል ኢየሱስ አይነት አጥቂ ደግሞ የሚያገኙ ከሆነ ደስተኛ ነው የሚሆኑት። ስለዚህ ይህንን ተከትሎ ተጫዋቹ እድል ሊኖረው ይችላል። እንግዲህ አርሰናሎች ባላቸው አማራጭ በሙሉ ኬናን ይልዲዝን የማስፈረም ፍላጎት አላቸው ማለት ነው። ይህ ማለት እንግዲህ ጥሩ ተስፋ ያለው ተጫዋች ነው ኬናን ይልዲዝ። ታዲያ በአርሰናል ቤት ምን ያሳያል፣ ምን አይነት ተጫዋች ነው የሚለውን ሰፋ ባለ መልኩ እንመለከታለን። አድማጮቻችን እንግዲህ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት የምንጠይቅ ይሆናል። እንግዲህ ኬናን ይልዲዝን ስናነሳ በአውሮፓ ውስጥ ካሉ ምርጥ ታዳጊ ተጫዋቾች ውስጥ አንዱ ነው። ገና 20 ዓመቱ ላይ ነው የሚገኘው። አስደናቂ ብቃት ያለው ተጫዋች ነው። እንግዲህ ይህ ተጫዋች ታዲያ በጥብቅ በአርሰናል አሁን ላይ እየተፈለገ ይገኛል። መድፈኞቹ ይህንን ተጫዋች የግላቸው ለማድረግ እንግዲህ አሁን ሰዓት ጀምሮ ንግግር መጀመራቸው እየተዘገበ ይገኛል። የአርሰናል ስካውቶች ወይም መልማዮቹ ወደ ጁቬንቱስ በማቅናት ተጫዋቹን እየተመለከቱት እንደሚገኙ ተገልጿል። ሚኬል ማርቲን አርቴታም ቢሆን በሚገባ የዚህ ተጫዋች አድናቂ ነው፣ በጥብቅ እንደሚፈልገው ተገልጿል ማለት ነው። ለጋብሪኤል ማርቲኔሊ ሆነ ለሊሃንድሮ ትሮሳርድ ጥሩ ተፎካካሪ ይሆናል ተብሎ የሚጠበቅ ተጫዋች እንደሆነ ሚኬል ማርቲን አርቴታ ያምናል። ለአሰልጣኝ ሚኬል አርቴታም ደግሞ ቨርሳታይል መሆኑ ወይም ደግሞ በተለያዩ ቦታዎች መጫወት መቻሉ በጣም ለአርሰናል ተመራጭ አድርጎታል ኬናን ይልዲዝ ማለት ነው። ይልዲዝ እንግዲህ አባቱ ነው ኤጀንቱ ወይም ደግሞ የይልዲዝ ወኪል አባቱ እንደሆነ ነው መረጃዎች እየመለከቱን የሚገኙ። ስለዚህ ከአባቱ ጋር በሚገባ አርሰናሎች ድርድር አድርገዋል። አሁን ላይ የተለያዩ ሙከራዎችን እያደረጉ ይገኛሉ። ይህንን ተከትሎ እንግዲህ ከጋብሪኤል ኢየሱስ ጋር የመቀያየር እድል አርሰናል ይህንን ተጫዋች ጨምሮ ገንዘብ ጨምሮ የማምጣት ፍላጎት አለው የሚሉ መረጃዎችም ከትላንትና በስቲያ ጀምሮ እየወጡ ይገኛሉ። 50 ሚሊዮን ፓውንድ እና ጋብሪኤል ኢየሱስን በመስጠት ኬናን ይልዲዝን የግላቸው ለማድረግ እንግዲህ መድፈኞቹ እየሰሩ ይገኛሉ። በዘመናዊ እግር ኳስ ውስጥ እንግዲህ የማጥቃቱንም የመከላከሉንም በሚገባ ማመጣጠን የሚችል 10 ቁጥር ሚናን መጫወት የሚችል ተጫዋች ነው ኬናን ይልዲዝ። ስለዚህ በጣም ተመራጭ ተጫዋች ይሆናል። እናም ኬናን ይልዲዝ አሁን ላይ በጥብቅ በአርሰናል እየተፈለገ ነው የሚገኘው። አሰልጣኝ ሚኬል አርቴታም ቢሆን ተጫዋቹን ወደ ክለባቸው እንዲመጣ አጥብቀው እንደሚፈልጉ ነው መረጃዎች የሚያመላክቱን። እናም የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ
ከናን ይልዲዝን ለማስፈረም ከወዲሁ ትልቅ ስራ እንደሚጠብቃቸው ነው መረጃዎች እያመላከቱን የሚገኘው። ሌላኛው መረጃችን ደግሞ የሪያል ማድሪድ እና የማክስ ዶማንን ጉዳይ በተመለከተ ነው። እንግዲህ ትላንትና ማርካን ይዞት የወጣ መረጃ እንደሚያመላክተን ከሆነ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ አሁን ደግሞ ወደ ማክስ ዶማን አይናቸውን አተኩሯል ብሏል። እንግዲህ ሪያል ማድሪድ የ15 ዓመቱን የአርሰናል የአካዳሚ ውጤት የሆነውን ተስፈኛ ታዳጊ ተጫዋች ማክስ ዶማንን ከኤምሬትስ ስታዲየም ወደ ሳንቲያጎ ቤርናቢዮ ለማስኮብለል ከፍተኛ ፍላጎት እንዳላቸው ነው የተነገረው። ማርካን እንደዘገቡ ከሆነ ደግሞ በዚህ ሳምንት እንግሊዝ ከ19 ዓመት በታች ቡድናቸው ከቤልጂየም ከ19 ዓመት በታች ቡድን በነበረው ጨዋታ 4-1 በረቱበት ጨዋታ ላይ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ የማክስ ዶማን እንቅስቃሴ እንዲመለከቱ የማድሪድ ስካውቶች ስታዲየም ድረስ ልኮ የዶማንን እንቅስቃሴ ተመልክተው ሪፖርት እንዲያደርጉላቸው ትዕዛዝ ለተጫዋች መልማዮች ቡድን መልእክት አስተላልፈው ነበር። መልማዮቹም እንግዲህ ተመልክተው ወደ ስፔን መመለሳቸውን እየተዘገበ ነው የሚገኘው። ሎስ ብላንኮቹ ከዚህ ቀደም ዊሊያም ሳሊባን እንዲሁም ደግሞ ማይልስ ሉዊስ ስኬሊን ከአርሰናል ቤት ለማስፈረም ጥረት አድርገው ነበር። ነገር ግን ጥረታቸው ሳይሳካ ቀርቷል። እንግዲህ ዊሊያም ሳሊባ በአርሰናል ቤት የረጅም ጊዜ ኮንትራቱን አራዝሟል። ማይልስ ሉዊስ ስኬሊም በአርሰናል ቤት እንደሚቆይ ተረጋግጧል። ከሰሞኑን ደግሞ ሌላኛው የአርሰናል ተስፈኛ ታዳጊ የሆነውን ማክስ ዶማንን ለማስፈረም እየተመለከቱት እንደሚገኙ የስፔን ሚዲያዎች ማርካንን ጨምሮ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። ነገር ግን ማክስ ዶማንና አርሰናል በቀላሉ የሚለያዩ እንዳልሆነ ይታወቃል። ማክስ ዶማን ብቃቱ ሆነ አገልግሎቱን ለአርሰናል ማበርከት እንደሚፈልግ ይታወቃል። አሰልጣኝ ሚኬል አርቴታም ቢሆን ልጁን እንደማይለቅ ይታወቃል። ነገር ግን ማርካን መረጃውን ይዞት ከወጣ አይቀርብ ማለት ነው ለእናንተ መረጃውን እያጋራናችሁ የሚገኘው። አድማጮቻችን እንግዲህ ለሰዓቱ የነበሩን አጫጭር አርሰናልን የተመለከቱ ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየቶቻችሁን ስጡበት። ከይልዲዝ ጋር እንዲሁም ደግሞ ከማክስ ዶማን ጋር በተያያዘ ምልከታዎቻችሁን ልታጋሩ እንችላላችሁ። ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት በድጋሚ ጠይቃለሁ። ላይክ እንድታደርጉም በአክብሮት እንጠይቃለን ማለት ነው። በድጋሚ ስለነበረን የአብሮነት ቆይታ ከልብ አርክቼ አመሰግናለሁ። መልካም ቀን ይሁንላችሁ።